እሷ ስምምነት ቢኖር ምን ታውቃላችሁ? በቃ እኔ እንደሞትኩ ላስመስል ብላስ ቢሆን የልጆቿን አንጀት ለመብላት ተስማምታ ሊሆን ይችላል። ነገሩን በአራት በአምስት አቅጣጫ ማየት ጥሩ ነው። ግን እኔ ወደ ህግ አካል ስወስደው እዚህ ሚዲያ ላይ የሚወራው ወሬ ብቻ ሰጥቼ ነው ሪከርድ አስረክቤ ነው ወይንስ ደግሞ ሴትየዋ ላይ ተጨባጭ የሆነ መረጃ አለኝ ነው? ስጡኝና እኔ ልገላግላችሁ። እስኪ ሼር የተደረገላችሁን ቪዲዮ ወይ አብሳላት ወይ ደግሞ ወርቄ ስጡኝ እስኪ አትፍሩ ሰው ሁኑ እስኪ ስጡኝ። ሞት የሚመጣው በቀኑ ነው። ደግሞ ውጭ ነው ያላችሁት። አብሳላት እሱ ኮንፊውዝ ነበር። እስኪ አምጡ አትፍሪ። ኮንፊውዝ እያደረጉ ነው እነሱ ኮንፊውዝ እያደረጉ ይመስለኛል። ንብረት ከነሱ የተሻለ የለም። አሁን እኮ ይኸውልህ እነሱ ኮንፊውዝ እያደረጉን ነው ከተባለ ከነሱ የተሻለ ሰው መረጃ የሚሰጣል መኖር አለበት። የሷ ዘመድ የሆነ ሰው እነሱም ይኸውላችሁ ውትፍ ብለዋል። የት ቀብር ውስጥ እንደገቡ አላውቅም። ወንድም ተብዬው ላይም አይተባበራችሁም አሉ። ሰዎቹ ታዋቂ ሰዎች ከሆኑ ፓወር አላቸው ከተባለ እስኪ የነሱን ፓወር እንየው። በሰማይ ላይ ጨረር ነው የሚልኩት ወይስ ደግሞ በየቦታው አልሞ ተኳሽ አላቸው? መሀይም ደግሞ አሳሳይ በላይ ያደገ ጭንቅላት አሁን እኛን ያስፈራራ። ዓለም አቀፍ ጠንቋይ ናቸው። ዓለም አቀፍ ደብተራ ናቸው። ምንድነው? ቆይ መብረቁ አሁን የፈለገም ይሁን የሰው ሴፍቲ ስም ይደበቃና አሁን ሰርግና ማስረጃ ያለው ሰው ላንተ ያውራል። በቃ ይሄን አክል አስፈሪ ከሆነ ገባ ማስረጃ ያለው ማስረጃ ላንተ ይምጣ። ከዛ ወደ ህግ መሄድ ነው በቃ እንጂ እቺ 2-3 ቀን እኮ አለን ያሉ በሙሉ እየጠፉ እኮ ነው በሷ ጉዳይ የሚያወሩት። ሌላው ደግሞ አንደኛ ጨምርልኝ እኔ ጋር ለምን አልመጡም እኮ ነው ጥያቄው። የድሬው አሁን ለምሳሌ መብረቁ አንደኛ እኔ በላይ የተሳደበ የለም። ዮኒ ማኛ ልንገር፣ ዮኒ ማኛ ከትናንት ወዲያ እስከ ትናንትና ወዲያ ድረስ ማለት ነው አልሞተችም የሚል ነበረ። እኔ የካ ሚካኤል አጣርቼ በዚህ ስም የተቀበረ የለም እያለ ነበረ። ከትላንትና ወዲያ ማታ ወዲያው ስልክ መጣልኝ ያለ ዴዚ ነች እቺ ኤደን በዚህ ጉዳይ ውጪ እንዳትገቢበት ተባለ። በቃ ከዛ ሞቷን ደግሞ አረጋገጠ። አዎ ሀዘን ላይ ነኝ ብላለች። በቃ ሞቷን አረጋገጠ። ዮኒ ማኛ ራሱ ማለት ነው። ትላንትና ደግሞ ሊስቷ ስትሄድ ሊስቱ ላይ ስሟ አለ። ዮኒ ማኛ ሰው ልክ ያረጋግጬ የለም ብሎ ነበረ። ይሁን የሚጫወቱ ጨዋታ አለ በእናትህ። ስለዚህ ከህግ ጋር ነገሩ ከህግ ጋር ይሄድ። እስቲ ሐቁ ይውጣ ከህግ ጋር ሞታም ሆነ አልሆነም። የበየውልሽ አሁን እኮ ህጉን እኔም አንቺም እናውቀዋለን። አንድ ህግ አካል መርማሪ ስትልኪ ወይንም ደግሞ የሆነ ነገር ስትልኪ የሷ ዘመድ የሆነ ሰው ከሌ እንደዚህ ዘመድ ናት እንደዚህ ብላ ሞታለችና ወይንም ደግሞ ጠፍታለችና ይጣራል ብሎ የሚከስ አካል ወይንም ደግሞ ማመልከቻ የሚያስገባ አካል ከዛ ያስፈልጋል። አይ ደግሞ አንተ ወይንም እኛ እንችላለን ከተባለ ደግሞ ለህግ አካል ይሄንን ምርመራ እንዲያደርጉልን ስናስረክብ ምን ያስፈልገናል? መረጃ ያስፈልገናል። አሁን እንትፍቱ የሆነ ወሬ እኮ አይደለም እኮ መረጃ ማለት። ለምሳሌ የሆነ በውስጥ ቪዲዮ ይላክልሃል አሉኝ፣ አልተላከልኝም። ካልተላከልኝ እናንተ ላኩልኝ ነው። አይ አፋችሁን ዝጉ ብሎ ያመጣበት የገንዘብ መደራደሪያም ካለ ስጡኝ፣ እሱ ጠቃሚ ነው። አያችሁ ሴትዮዋ ሐቋ እንዳይወጣ በገንዘብ የሚደራደር ገዳይ አካል አለ ነው አፋኝ አካል አለና ይሄን አካል ድረሱበት ተብሎ ይሰጣል መረጃው። አለበለዚያ ደግሞ ቪዲዮ ይሰጠኝ እናት ወለደችው ካለ ይስጠኝ ቪዲዮውን። እኔ ያኔ ከጠፋው በቃ እንደ ተመሳሳይ አምሳላት እየጠፋች ብዬ እንደሳኩባት እናንተም ሳቁብኝ። አለቀ። እኔ ዛሬውኑ ምርመራ ካላስጀመረ እናገርና ልውጣ ፕሊዝ just give me like 30 seconds 30 seconds ስጠኝና ይኸውልህ ይሄን ነገር ፕሮፓጋንዳና ይኸውልህ ፕሮፓጋንዳ ብር ለመሰብሰብ የሚሰሩ ሰዎች ማአት አሉ። አንተና እኔ የማናውቀው ነገሮች እቺ ሴትዮ የትም ትኖር አገር ቤት ላይ ሞተ የሚባለው ነገር አለ። የትም ከዛ የሞተችበት ሀገር ወይ እንደገና ከዛ የሄደችበት ሀገር ዴት ሰርቲፊኬት ካላገኘት እነዚህ ሰዎች ዳዝር ማረር የሷን ልጅ አማራ ሆና የሷን ልጅ ቦይፍሬንድ ትግራዋይ ሆኖ እነዚህ ሆነ ብሎ ፕሮፓጋንዳ አድርገው ብር የሚሰሩበት መንገድ አለ። 4 ነጥብ። ልጅቷ ብታዝን ልጅቷ እናቷ ብትሞት ቀብር ላይ ትኖር ነበር። ሁለተኛ እንደገና ዴት ሰርቲፊኬት ማግኘት ትችል ነበር። የት እንደሞተች እንዴት እንደሞተች መቼ እንደሞተች ኤቭሪቲንግ ታገኛለህ። ይሄን ነገር ለአበሻ ደንቆሮ የሚያደርጉ ብር የሚሰሩ ተጠግተው የሚሰሩ ሰዎች አሉ። ይሄን ነገር ተጠንቀቁ።
አለስ እችን ልጅ ብዙ ተከታይ ያላት ልጅም ብዙ ተከታይ ያለው ልጅ እናትየዋም ብዙ ተከታይ ይኖራታል በልጅቷ ምክንያት ብትቀበረትበት ምክንያት ለምን እንደሞተች የት እንደተቀበረች ብዙ ነገሮች አሉ። ይሄ ነገር ግን ፕሮፓጋንዳ አድርገው በቃ አካኪ ዘራፍ ብሎ ሰው ይጨፍር በቃ ግፍት ይሰራ ያስጣል እንደዚህና ማታ ህዝብ ለህዝብ እናዋካ ዋካ ሰርተን ብር ነስራ የሚባለው ነገር አለ። ይሄን ነገር this lady I think she has maybe brain tumor ሊኖራት ይችላል ሞታለች ተብሎ የነዚህ እቺ ልጅና ቦይፍሬንዷ ከሞት እንደማታመልጥ ያውቃሉ። እንደሞተች አድርገው እሷ ሳትሞት ግን ብር እየሰሩ ነው እነዚህ ሰዎች። 4 ነጥብ ብትሞት ወደድም ጠሉም ዴት ሰርቲፊኬት ማግኘት አለባት ልጅቷ። ያን ዴት ሰርቲፊኬት እንደገና ልትድንም ትችላለች። ገባ አይደለም? ይጠይቃል አይደል? ለኤምባሲ መስጠት አለባቸው ዴት ሰርቲፊኬት። they have to I know yeah ይኸውልህ ኢንተርናሽናል ሎው የሚባል ነገር አለ። አንድ ሰው ሲሞት እንዴት እንደሞተ ለምን እንደሞተ የት እንደሞተ they have to HIV infected የሆኑ ሰዎች በኢንተርናሽናል ሪፖርት ያደርጋሉ። everything እነዚህ ባልና ሚስት የተባሉ ያረገዘችው ያስረገዛት whatever የምጫወትን ጨዋታ it's a very very fucking dangerous shit. This lady she's going to be alive tomorrow morning. ለሷም dangerous ነው. You know what's happening to you? You know what's going on? It doesn't matter. ይሄን ነገር ብር መስራት የሚፈልጉት ያሉ it doesn't matter. Maybe ላትናገር maybe she had like temporary time like የተወሰነ ታይም ሊኖራት ይችላል maybe 5 ወር 6 ወር 7 ወር ሊኖራት ይችላል መናገርም አትችልም anything መንቀሳቀስም አትችልም maybe እናትየዋ አገር ቤት ሄጄ እሞታለሁ ብላ ታስብ ትችላለች አገር ቤት ለመሞት ነው የምትፈልገው እናትየዋ እቺ ልጅ በጣም ሲክሬት የሆነ ነገር የደበቀችው ነገር አለ ያን ነገር እቺ የደበቀችው ነገር ከሌላ ጋር መጣላት የለባትም ማጣላትም የለባትም maybe እሷ ወደደች ጠላችም ይሄን ነገር ድራማ ነው እንጂ it's just not fucking serious thing. Somebody's fucking poisoning her, somebody's fucking drugging her, somebody's fucking no but if you have a brain cancer tumor ካለ የተወሰነ 2 አመትም ሊሰጡ ይችላሉ 6 ወርም ሊሰጡ ይችላሉ 1 አመትም ሊሰጡ ይችላሉ this lady she knows ለልጅቷ ነግራታለች whatever is that's her favorite daughter ለሷ ነግራት እሷ እንደገና በብር ነው የምትኖረው ሳለችው she's a very little kid you know what I mean ህፃን ልጅ ናት ብር እየሰራች ነው because there's no way she's gonna save her mom ይሄን ነገር ድራማ ነው የሚሆነው ለእያንዳንዱ ራስሽን ተጠንቅቀሽ የምታወሪውን ጠብቀሽ ኑሪ what I'm trying to say is ካለፈ ፖይንት በራሴ ቤተሰብ የመጣብኝ ነገር በሽታ ያለባት ናት በሌሎች ጓደኞቼ በሽታ ያለባት ናት እሺ ሴትዮ አገር ቤት ለምን ትሄዳለች ታማያለች ለምን አገር ቤት ትሄዳለች በጣም ብዙዎችን እናውቃለን አንድ መረጃ ሳይዝ ይሄ ልጅ አሳማኝ መረጃ ሳይዝ ወደ ህግ አካል መሄድ ማለት ከባድ ነው ህግም እኮ መረጃ ይጠይቃል ሁሉም አመጣለሁ እንደዚህ አቀርባለሁ አሁን ትናንት በጣም ብዙ ሰዎች እኔታችሁኝ ሳዳምጥ ነበር በጣም ብዙ ሰዎች ይሄ አለናሉ ዛሬ የታሉ መረጃውን ማምጣት አልቻሉ ካንድ ሰው ህይወት የበለጠ እንትን የሚል ነገር የለም ህይወት መቀለጃ አይደለም ሞት ማለት በጣም ከባድ ነገር ነው ይቺ ሰው ሞት ማለት ላይ ሆና ከሆነ እነታ ካለ መረጃ ያለው ሰው መረጃውን ያቀርብለት ለመብረቁና ከዛም በኋላ ህግ አካል ላይ ትቅረብ የሌለው ሰው ግን አለ ብሎ አያውራ ባንድ ቁርጣውን ዮኒ ማኛ በይሰሙን ስለዚህ ጉዳይ ማለት ነው ስለዚህ ጉዳይ የለች በዛ የካሚካኤል ላይ ተቀብራለች ከተባለበት ቦታውና ሰው አስልክ ያለው ብሎ ታች ሳዳምጠው ነበር ትናንት በድንገት ተነስቶ በዚህ ደወለችልኝ ቴክስት አደረገችልኝ አለ እሺ እናቱ አርፋለች ሀዘን ላይ ነች በቃ አርፋለች በሚለው ዘጋው ምንም አይነት መረጃ ሳያገኝ ከማሻ ከትላንት ወዲያ ናፍቆት ከቤዛ ስላገኘ ነበርሻ ከትላንትና ወዲያ
ሰው ልኬ ስሟ የለም ሲል ነበረ ዮኒ ማኛ። ትናንት ግሊቷ ስትሄድ አግኝታለች። እኔ አሁን ልል የፈለኩት ምንድነው ላይኖር ይችላል በሰዓቱ፣ ግን ይሄ ነገር ወደ ሚዲያ ሲወጣ ደግሞ ኢሚዲየትሊ የሚጻፍ ነገር ነው፣ ይጻፋል። ዞሮ ዞሮ ህግ ይይዟል። መብረቆ መንገዶች ይኖራሉ። የግድ እንትን ባይልም ህግ እኮ ኢንፎርሜሽን ሰተም ማስረጃም ባይኖር እንዲያን ነገር አለ አጣሩ ማለትም ይቻላል። ኖ ህግ የሚይዘው ትንሽዬ ፍንጭ ስትሰጪ ነው። ፍንጭ ልስጣ እኔ ፍንጭ ምን አለ መብረቆ ምን አለ መሰለው ፍንጭ ልንገርህ። የፈለገም ለምን ህፃን ልጅ አይሆንም? እኛ አሁን በተለይ አሁን በሙስሊሞች ሽፋል ዋልዴ ነው የምንለው። ህፃን ልጅ ለቅሶም በጣም የማይካበድበት ነው። እቺ ሴትዮ እኮ ትልቅ ሴት ነች። እንዴት ነው የሷ ለቅሶ ለቀስተኛ ሰው የማይቀበሉት ሀዘን የማይቀበሉት? ምክንያቱ ምንድነው ነው? እነ ጃጓራ አይሉ እንደ ሂጂ ስሏት ኤደንን እንዳትመጪ ተባይ ሲደውልባት የነበረው ቦታው ላይ የነበሩ ሰዎች እኮ ተናግሯል እኮ መብረቆ። በቃ መቃብር ላይ ነው ለቅሶ ያበቃው። ዋይ ንገረኝ እስቲ አንተ ቤተሰብ ትልቅ ፋሚሊ እያለ መቃብር ላይ ነው በቃ ሰለስቱ እዚህ ነው የሚያበቃው ተብሎ አዳራሽ አብልተው ለቅሶ አንቀመጥ የሚባልበት ይሄ ምክንያቱ ራሱ ምንድነው ነው? ልጅ አይልጅ እንደሞተች እኛ እኮ ለማናቃት እኮ እያዘን ነው ያለነው። እንዳረዳድ እኮ ሴትዮዋ እንዳልሞተች ነው የሚያሳየው፣ እገታ ላይ እንዳለች ነው የሚያሳየው። ታዲያ አሁን ምን እናድርግ ነው? አሁን ታግታለች ስንል ደግሞ አጋች አካል መረጃ ያስፈልገናል ወይንም አዛቻ። አሁን ቅድም ያነሱት ልጆች አብሳላት ጀምሮ ቪዲዮ ተልኮላታል ብላለች፣ ቄራሷ ተልኮልኛል ብላለች። አሁን ያንን ቪዲዮ ለኔ ለምንድን ነው አይልኩልኝ? ያንን ቢልኩልኝ እኔ ቀጥታ ለህግ አካል አያችሁ በዚህ መንገድ ነው ያለችው የፈለገውን ኦፕሬሽን አድርጎ ልጅቷን ማዳንም ቢሰዋትም ይሰዋት እንጂ እንደዛ ይኬዳል ለህግ አካል እንደዛም ተስልክልኝ። አሁን እኔ ጋር አንድ ዛቻ አይደለም ቀርቶ እንደው ተው ረፍ እንኳን ብሎ ይጻፈልኝ ወላሂ አንድም ሰው የለም በውስጥ ተው ረፍ አርፈ ተቀመጥ ምናምን ብሎ ይጻፈልኝ አንድ ሰው የለም። አንድ ሰው ቢጽፍ ኖሮ ለኔ ነበር የሚጽፈው። ምክንያቱም እኔ አንድ ነገር ከያዝኩኝ አለቅም ችግሩ መድረሻውን ሳላይ ማለት ነው። ይዘገያል እንጂ እስከ ጥግ ድረስ ሄጄ እንደው አየር ላይ እንድትጠለጠል ይቀራል እንጂ አልሰለችም። አጀንዳ ስለሚበዛብኝ ነው የምቀያየረው። ከዛ ውጪ እስኪ አንድ ሰው እንኳን ረፍ ብሎ አይጽፍልኝም። አንድ ሰው እንኳን ገና ማስረጃ ስላልመጣ ነው። አንተ ጋር እኮ መብረቁ አንተ ጋር አሁን ትክክለኛው እንትኑ እየመጣልህ ስላልሆነ ነው፣ መረጃዎቹ እየመጣልህ ስላልሆነ ነው ይመስለኛል። አሁን እነ ወርቄ በስም ትጠራላለች እኮ ሰዎቹን እነኝን አሁን የልጅቷን የሚረዳት አሁን ቦይፍሬንዷ ሲባል የነበረው አይደለም የሚረዳት ነው አብሯት እየደቃ የሚያጋዘ ለምታደርገው ነገር የነበረው ያኛው ደግሞ የተባለው ቦይፍሬንድ። አሁን እዚህ ጋር ቦይፍሬንድ ለምን አለች ብሎ ቅድም የምትጮህ ሴት ነበረች። ልታገባ ነው አለች። ምን ለየው? ቦይፍሬንድ ነው። ጮኛ ማለት ቤተሰብ መጥቶ ሲጠይቅ ነው ጮኛ የሚባለው። እስከዛ ቦይፍሬንድ ነው። ይሄን ሁሉ በአካል የምታውቃቸው አለች ሚቹአለች ለወርቄ እያልኩ ነው ያለሁት። ለዛ ነው እነሱን እያራቁ ያሉት። ለወት ይፈራሉ ይጣነግራሉ ያለችው። አዎ ጃጓር እፈራለሁ ስትል ነበር እንዴ? እኔ አልሄድም ስትል ነበር ከትላንት ወዲያ ኤደን ሂጂ ስትሏት ቤት ድረስ እፈራለሁ እያለች እኮ ሲጫኗት በቃ እሺ ሄዳለሁ ያለችው። የሰው ቤት ዝም ብሎ ሄዶ ማንኳኳት ወንጀል ነው ታውቃለህ መብረቁ። ሰዎቹ አንፈልግም ለቅሶ አንፈልግም ብለው በሩ እስከዘጉ ድረስ እኔ ሄጄ የሰው ቤት ማንኳኳት ወንጀል ነው፣ አልችልም። ኤደን የምትባለው ለምን ልትል ቻለች? በአካል ታውቃታለች። ኤደን ቲናን በአካል ታውቃታለች። ኤደን የታቦታ ነው ያለችው ታዲያ? አንዴ እሷ አታስገባት ተዋት በእናትህ። እሷ ልኮ ዴዚያው ለዮኒ ማኛ የተላከው መልእክት እሱ ነው። ይኸውልህ አሁን ዙሪያው ሁሉ ታጥሯል። ትላንትና እዚህ አንተ ቤት ገብተው አብሳላት ሁሉም እየተከራከሩ ሁሉም ተሽጧል በብር ማለት ነው። ወላሂ ነው ምልክ ያልተሸጠ ማንም የለም። አንተ ብቻ ስትቀር እስካሁን እየተከራከርክ ያለው በየሚዲያው እኛ እየሰማን ነው። ተከራክረው በኋላ ሸርተት እያሉ ነው ሁሉም ማለት ነው። ገባክ? ስለዚህ አንተ በተቻለ አቅም ታገል እንጂ ሌላ ነገር እንዳይመጣ አንተም ጋር ገባክ? ሌላ ሁሉም የድርሻው ተቀብሎ ሁሉም ጸጥ ብለዋል አሁን። ሁለተኛ ደግሞ ቅድም ልጁ እያወራ የነበረው እሱም ተልኮ አለው እዚህ ጋር ገብቶ ትግርኛ ነው ምናምን ማወራ ያለው ማንም ምንም አያመጣም። እንደዚህ ሁሉም ነገር ተሸፋፍኖ ተደባብቆ ሁሌ እንትን ሚል ከሆነ ወላሂ ምንም ነገር አይወጣም። ስለዚህ ሁሉም የድርሻው ተቀብሏል። አብሳላ ሁሉም ማንም አልቀረም።
ስለዚህ በተቻላችሁ አቅም ታገሉ። ለማንኛውም መብረቁ ከታች የአሜሪካ ኤምባሲን አዲስ አበባ ያለውን ቁጥር አስቀምጫለሁ። ሁላችሁም በአማርኛ ደውላችሁ ወጥራችሁ መጠየቅ ነው፣ ጉዳዩን እንዲገባበት ማለት ነው። ያ በዛ በኩል የሚቻል ከሆነ ማለሽ፣ ከዛ ውጪ ለህግ ከሆነ መረጃ እፈልጋለሁ ነው። መረጃ ከሌለ መረጃ ከሰጡኝ ማን እስኪ እናት የወለደችው አልኩ ያልተሸጠ ካለ ይስጠኝ መረጃ፣ ወይ ቪዲዮ ይስጠኝ ወይ ማስፈራሪያ ያዛቸው ይስጠኝ። መብረቁ ማለት ፖሊስ እኮ መረጃ አይፈልግም። እንትን ፍርድ ቤት መስለኛል ፖሊሱ መረጃ ይፈልጋል። ፖሊስ ይኸውልሽ ምን ይፈልጋል? ይሄንን ነገር ምርመራ ሪፖርት ካላረክሽ በምን ጉዳዩን ይዘዋል? እንዴት ብሎ ጉዳዩ ይዘዋል? ፖሊስ እኮ ይኸውልሽ ምርመራ ከሷ የሆነ ቤተሰብ አካል ምርመራ እንዲያደርግላቸው ወይ መጠየቅ አለበት፣ ወይ ከባዳ ሰውን ደግሞ ነው ሚዲያ ላይ ያለው ሰውን እንዲህ አይነት ወንጀል ተፈጽሟል ምርመራ አድርጉ ስል መረጃ መስጠት አለብኝ። እንዴ ለዛውም ማስረጃ ነው እንጂ መስጠት ያለብኝ መረጃ አይደለም፣ ማስረጃ። ይሄ ምልክት ነው የሚሆነው፣ ድካ ነው። ይሄን ተከትላችሁ ምርመራ አድርጉና ይፋውን አረጋግጡ ማለት ነው። ከዛ ውጭ ፖሊስ ዝም ብሎ ጥቆማ ለሰጠሽው ነገር በሙሉ ሄዶ ይመረምራል። ይሄ እኮ የነፍስ መብረቁ መረጃ ነው አይደል እንዴ? መጥፎ ነገር የተናገረችው ነገር አለ እንዴ? አይ ዶንት ኖ። ለምሳሌ ሰው ሲያቀብሩ ቤተሰብ ነው ሞታለች ተብሎ የተቀበረች ሴትዮ ታግታ ላይ ሊሆን ይችላል የሚለው ቤተሰብማ ገንዘቡ ካለ እኮ እቺ ልጅ ቀደም እንግዲህ ሲወራ 1.5 ሚሊዮን ማለት ኦልሞስት ወደ 100 ምናምን 70 ምናምን ሚሊዮን ነው። ወደ 170 ምናምን ሚሊዮን ገብተዋል። ያ ገንዘብ ካላት ገንዘቡ እጃቸው ላይ ዳይሬክት ከገባ በዋይታ ልትቀበር ትችላለች። ዝም ብሎ እሷ ነው የሆነ ቦታ ላይ ያቆዩዋታል። ያም ገንዘብ እጇ ላይ መኖሩ እኮ መረጃ ያስፈልገኛል። ያ እሱማ ግዴታ መረጃ ያስፈልጋል። አይ ነው ይሄን ያክል ገንዘብ ስላላት ደብቀው ገብታ ጋግተው ገለው ምናምን ለማለት ስለ ገንዘቡ መረጃ ያስፈልጋል። ተብሪ ደግሞ ምንድነው በስሜን አስተፍትና ስትናደዱ የምትናገሩትን በሙሉ ስም ማጥፋት ነው እንዴ? አሜሪካ የቤት አድራሻ ይታወቃል። ምን ያህል እንደሸጠችው እዚሁ ጋር ማየት ይችላል። አድራሻዋ ቢታወቅ በቤተሰቤ ስሜን በ2700 ባለሀብት ገደለች ስላለች ሆኖ እሱማ ድሮስ ጀምሮ ሲባል ነበር ያረገቻት የፍቅር ሪሌሽኗን ጋብቻዋን ሸር ያረገቻት ሴትዮ ወደ አልቀበረቻትም በሰውየው ወሬ ማለት ነው። ሰው እኔ ዝም ብዬ እንደናንተ ምናምን አልወድም። በደንብ ሲያወሩ እኔ ቃላት የሚያወሩትን አማርኛ ሁሉ ሰንጥቄ ነው ማዳምጠው። ደግሞ ዶንት ፎርጋት ኦኬ፣ እኔ ፖሊስ ነኝ፣ ከሁላችሁም የተሻልኩ ነኝ፣ አገናዘባለሁ። ይሄን በደንብ ማወቅ አለባችሁ። ከናንተ እዚህ ካላችሁት በሙሉ የተሻልኩ ነኝ፣ እርግጠኛ ሆኜ ነው የምነግራችሁ። ቢካዝ ፖሊስ ስለነበርኩ እንደ ወርቅ አይነት ውሸታሞችን እኛ ሌቦችን ስንይዝ ወይም ነብሰ ገዳዮችን ስንይዝ በባዲ ላንጉታቸው በሚያወሩት ቃላቶችና በሰውነታቸው እንቅስቃሴ ወይ የሆነ ነገር ያደርጋሉና በሚያወሩት ቃላቶች ነው የምናውቀው። እና ዶንት ቢ ስቱፒድ። ይችን እከካም ቤትክ ስማ